አብሽ ሜሪና ካላግራት ሜሪና ካላት ሄሎ ወይ አብርሽ ኤፍሬም ነኝ። እንዴት ነህ? ደህና ነኝ። ሰላም ነው? ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነህ ያለው? ደህና ነኝ። ከኤርሚ ጋር የሆነ መዝናኛ ወስደኝ ነው። እንግዲህ እዚህ ጋር ማወቅ ያለባችሁ አንድ ነገር አለ። ምን ያህል በእኛ አእምሮ እየተጫወቱ እንደሆነ ማረዳት ያለባችሁ ወይም ማወቅ ያለባችሁ በዚህ ቪዲዮ ሙሉ ለሙሉ በደንብ ልታጣሩና በደንብ ካሁን በኋላ እውነታውን እያወቃችሁ እንድትሄዱ የሚረዳን ቪዲዮ ነውና እንዴ ልጅህን ጥለ ሚስትህን ጥለ እኮ ነው የሄድከው አይደለ እንዴ? ኤፍሬም ናና ውሰደኝ። የት ነህ? ደህና ነኝ በለው አንቺ። ሰላም ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንኳን በሰላም መጣችሁ። ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። እስኪ ምን አዲስ ነገር አለ፣ ምን ተፈጠረ የሚለውን አንዳንድ ነገሮችን አብረን የምናይ ይሆናል። ዳኒ፣ ሮዚ፣ ኤፍሬም እንዲሁም እና አብርሽ እና ኤርሜላ ምን አይል በእኛ አእምሮ ላይ እየተጫወቱ እንደሆነ እስኪ አብረን እንከታተል። አንዳንድ ሀሳቦችም የነሱ ቪዲዮ ላይ ሀሳብ እንሰጣለን። እናንተም በኮሜንት የገባችሁ ነገር ካለ አብራችሁን ሁኑና ሀሳባችሁን አጋሩን። አሁን ቀጥታ ወደ ቪዲዮ። አብሽ ሜሪና ካላግራት ሜሪና ካላት ሄሎ ወይ አብርሽ ኤፍሬም ነኝ። እንዴት ነህ? ደህና ነኝ። ሰላም ነው? ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነው ያለው? እንግዲህ እዚህ ጋር ማወቅ ያለባችሁ አንድ ነገር አለ። ምን ያህል በእኛ አእምሮ እየተጫወቱ እንደሆነ ማረዳት ያለባችሁ ወይም ማወቅ ያለባችሁ በዚህ ቪዲዮ ሙሉ ለሙሉ በደንብ ልታጣሩና በደንብ ካሁን በኋላ እውነታውን እያወቃችሁ እንድትሄዱ የሚረዳን ቪዲዮ ነውና ምን ይላል አብርሽ? ከኤርሜላ ጋር የሆነ የመዝናኛ ቦታ ሄጃለሁ፣ መዝናኛ ቦታ ነኝ ያለሁት ይላል። ከዛ ትንሽ ቆም ብሎ ያስብና በእኛ አእምሮ ላይ ሊጫወት ሲፈልግ ምን ያደርጋል? ኤፍሬም ናና ውሰደኝ፣ የት ነው ያለው? ናና ውሰደኝ ይላል። ምክንያቱም ምን ለማስመሰል ፈልጎ ነው? ከዚህ በፊትም ራሱ ፈልጌ አልሄድኩም፣ አግቶኝ ነው፣ በግድ ነው የወሰዱኝ ማለት ፈልጎ ነው። እኛ ደግሞ ከቪዲዮ እንደምንረዳ ከሆነ ብሩክና አሚሩ እነዚህ ልጆች ሲያገናኙት አብሪሽን ደውሎ ይጠራሉ ማለት ነው። ከዛ ኤርሜላ አታቅም፣ እንደነሱ ትወና ነው የምነግራችሁ ነው። ኤርሜላ አታቅም። ኤርሜላን ደውሎ ይጠሯትና ሰርፕራይዝ ያደርገዋታል ምናምን። ከዛ ሮጦ እሱም ያቅፋታል፣ እሷም ወይኔ አብሪሽዬ ምናምን ብላ ታቅፏለች ማለት ነው። ምክንያቱም እዚህ ጋር ማወቅ ያለብን ሁላችንም ከማሮጥ ኮሜንት ከማጻፍን በፊት ለአንዱ ወግነን አንዱን ከመሳደባችን በፊት ቆም ብለን ማሰብ መቻል ያለብን አንድ ነገር አለ። እዚህ ጋር አብርሃም ባለፈው ቀለበት አውልቂና ስጭኝ፣ ቀለበትን ሳያስወልቃት እዛ ሳያንቋሽሻት እጇን አስገድዶ በግድ ሳያስወልቃት ቀለበት ማለት ነው አብርሽ ባዳ ሆኖ ነው ጠላት ሆኖ ምናምን ነገር ነው። በቃ እንደ ጠላት ሁለተኛ ከኤርሜላ ጋር እንደማይገናኝ አድርጎ ነው የዛኔ አክት ሲያደርግ የነበረው። እሺ አንድ ሰው ቢያንስ አንድ ቀን እንኳን አድሮ 24 ሰዓት ሳንሞላ ምን አደረጋት? ተመልሶ ተገናኙ ማለት ነው። እሺ ማን ነው ያስታረቃቸው እዚህ መሀል ላይ? አሁንም እሺ እሱ ታሞ ከሆነ ምንም የማያውቅ ከሆነ ኤርሜላን እንዴት አወቃት እንዴ? ማለት እስከ መች ነው እንደዚህ ውሸት ስር በቃ በኮሜንትም በምንም በሐሳባችንም ተጠልቀን እንዲህ ተገዝተን የምንቀረው? እንዲህ ነፃነታችን ለራሳችን መች ነው ጊዜ የምንሰጠው? እንደሚታወቀው ዩቲዩብ ይከፍላል፣ ሲንሰራበት ዩቲዩብ ይከፍለናል። እኛ እስከ መች ነው የሰውን ቪዲዮ ብቻ እያየን የሰውን ቪዲዮ ብቻ የሰው ሐሳብ ላይ ብቻ ኮሜንት እየሰጠን የምንቀጥለው? የሰው መጠቀሚያ የሰው ድልድይ እስከ መች ነው የምንሆነው? መች ነው ነቃ የምንለው? መች ነው በራሳችን ሀሳብ ኮንፊደንስ ኖሮን እኛ የሆነ ሀሳብ ፈጥረን የራሳችን የሆነ ኮንቴንት ከሰው ጋር እንደዚህ ሰውን የማናስቀይምበት ሰውን ፈታ ዘና ያደርጋል ብለን አስበን መች ነው ለራሳችን እንጀራ የምንከፍተው? መች ነው እስከ መች ነው በቃ የሰው መጠቀሚያ የሰው ድልድይ ብቻ ሆነን የምንቀጥለው የምለውን ለራሴ በተለይ ለኔ ወዳችሁ ፈቅዳችሁ እኔን የምትከታተሉኝ የኔ ሀሳብ የሚመቻችሁ ሰዎች
የሚሰራላችሁ በዛሬ ቪዲዮ ለእናንተ ይጠቅማል ብዬ ስላሰብኩ ነው ይህንን ሀሳብ የሚያጋራችሁ ማለት ነው። እንደምታወቀው ዩቱብ ለማክፈት ቀላል ነገር ነው። ጉግል ነው የሚያስፈልጋችሁ። ጉግል ላይ ስማችሁን ክሬት ማድረግ አለባችሁ። ከዛ ዩቱባችሁን ክሬት ማድረግ፣ ከዛ በኋላ ሀሳባችሁን ዩቱብ ላይ አፕሎድ ማድረግ ነው። ከዛ በኋላ 1000 ሰብስክራይብ እና 4000 ዋች አወር ያስፈልጋችኋል። ከዛ በኋላ ተከፋይ ናችሁ፣ እንደማንኛውም እንደነሱ ማለት ነው። ተከፋይ ሆናችሁ ቀልድም ሆነ የቁም ነገር እየሰራችሁበት ማልቀቅ፣ ከዛ እናንተም የደሞዝ ባለቤት መሆን ትችላላችሁ። ካርዳችሁን ዋይፋችሁን እያቃጠላችሁ ስልካችሁን እያደከማችሁ ዋይፋ ትከፍላላችሁ፣ ካርድ ትሞላላችሁ፣ ግዴታ ነው። ዩቱብ ደግሞ በትንሽ ብር አታዩም። ቢያንስ በካርድ የሚታዩት በቀን ከ100 ብር ወይም ከ50 ብር በላይ ነው የሚታዩት። እና ቆም ብላችሁ ለማሰብ ሞክሩ። ዝም ብላችሁ ለውሸት እንዳትገዙ ልላችሁ ፈልጋለሁ። እስኪ የእነሱን ድራማ ደግሞ እንከታተል። ይሄ ድራማ ነው እንጂ ለእኔ ሪሊ አይደለም። በእውነት ነው የምላችሁ። እኔ ድራማ ተከታታይ ፊልም እንደሚያይ ሰው ነው የሚያያቸው እንጂ ከቁም ነገርም አንድን ቀን ቆጥሬያቸው አላቅም። የምሬን ነው። እና እንደዚህ አይነት ሀሳብ እንደኔ ንጹህ አእምሮ ያላችሁ ሰዎች ማለት ነው እስኪ በኮሜንት አሳውቁኝ። ይህ ነገር እኮ ድራማ መሆኑን ገብቶናል፣ ግን ዝም ብለን ልንዝናናበት ፈታ ልንልበት ነው የምናየው ካላችሁኝ እሰየው። ግን ነገሩ እውነት እየመሰላችሁ ከሆነ እኔ ብዙ ልጆች ያጋጥሙኛል። ሩታና አብርሽ አልተፋቱም እንዴ? እና የምራቸውን አይደለም እንዴ? እንደዚህ እሺ ለገንዘብ ብሎ ነው እንዴ? እንደዚህ አብርሃም ሄርሜላን ሲስማት፣ ሩታ ደግሞ ከሌላ ወንድ ጋር ስትሳሳም ምናምን ይሄ ሁሉ ውሸት ነው እንዴ ይሉኛል። አረ ውሸት ነው እናንተ ምን ሆናችኋል ምናምን። ሪሊ እኮ ነው ማለት በአካል ነው የሚጠይቁኝ። ከዛ ይቃት እናቱን እንደዚህ ሆና እንደዚህ አርጓ ምናምን ይባባላሉ ምናምን ነገር እኔ ያስቁኛል። የምሬ ነው። ቡና ቦታ ብትሄዱ፣ ምግብ ቤት፣ የሆነ ቦታ ወርክሾፕ ምናምን ስትሄዱ እና ብዙ ሰዎች በጣም ተሞኝቶ ያልነቃችሁ አላችሁ፣ ብዙዎቻችሁ ማለት ነው። ተከታዮች ንጹህ እንደኔ አይነት አይምሮ ልስጣችሁ ማለት ነው። እና የነሱን ድራማ እንየውና እስኪ ሀሳብ እንስጥበት። ከዛ ቅድም ያልኳችሁ ምንድነው እኔ ታግቻለሁ አላለም ኤፍሬም። የት ነህ ናና ውሰደኝ የሚልበት ፓርት እንቀጥላለን። ከኤርሚ ጋር የሆነ መዝናኛ ወስደኝ ነው ከኤርሚ ጋር መዝናኛ ወስደኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤናህ እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ናና ውሰደኝ። የት ነህ? ደህና ነኝ በለው። አንቺ እየሰማህ ነዋ። ይሄ ልጅ የሆነ ነገር ቢሆን ምንም አታመጡ ነው። እየሰማህ ነዋ። ምን እንደማመጣ አሳያ። ዳኒ ደግሞ ዝም ብሎ ልጥፍ ይላል። ምንም አታመጡም ይላል ደግሞ ዳኒ። ሲጀመር እኮ አንተ አይደለም አብርሽን ከና ኤርሜላ ያገናኘው ሩክና አሚሩ ናቸው። በድብቅም ይሁን በሪሊ በእነሱ መንገድ ላይ ልንገራችሁና እነሱ ናቸው ከኤርሜላ ጋር ያገናኙት እንጂ አንተም እዛም አልነበርክም። አንተ ምን ሆናል? ምን ቤት ነህ አንተ? እኛ ማለት ይሄ የሆነ በአፋን ኦሮሞ የሆነ እንትን አለ፣ ተረት አለ። ዶካታ ዱዲ ሙጠቱ የሚባል ነገር አለ። ተደብቀ ወገብ የሚታይ ነገር አለ አይደለ? በቃ ሪሊ እንደዚህ እየታየ ውሸት የምትዋሸን ነገር ነው። ነግራ የሚገባኝ አትዋሸን። አንተ አታውቅም። አብርሽ ሄዶ ከነሱ ጋር ሲገናኝ አንተ አታውቅም፣ አትዋሸን። እሺ ውሸትን እዛ ያዝ። የሆነ ነገር ቢሆን ከኔ ጋር ነው ጸበል። ትናንትና ከአንተ ጋር ሆኖ ደህና ሳይሆን ደህና ነው እያልክ ተከራክሬ ብሎ አሁን ደህና ልጁ በጣም ደህና ነው። አብርሃም ደህና ነው። አብርሽ ደህና አይደለም። አረ እኔ ደህና ነኝ። ደህና አይደለም እያየው አይደል እንዴ? ደህና አይደለም ይላል። እና ዳኒ ከየት እንዳመጣት እንደዚህ አይነት ግግም ያለች እንትን ግትር ያለች ስላለ ምን መጥቼ ፊታችሁ ግትር ላሉ እናንተ ዘን ብላችሁ ፎሎ አድርጉኝ ይላል አንድ ሰውዬ። እና ግትር አትበል። እስኪ ኮሜንት እናንብበው። ጸበል የሚያስፈልጋቸው ለነሱ እንጂ ለአብርሃም አይደለም። ናና ውሰደኝ አለ እኮ ወይኔ ይላሉ። ስሙ ማን ነው? ግሴ ይገስ ግሴ መድኃኒዓለም አብርሃም እና ታሞ ታግቶ ነው ወይኔ ብለህ የምታዝንለት ለአብርሃም ነው ዘንክ ያለው። ለራስ ይዘን መጀመሪያ እንደዚህ አይነት አእምሮ ይዘህ የሆነ እካክ የሆንክ ሰውዬ ይርጋለም ምንድነው ያልከው?
ዳኒ ጸበል አልገባም እንዴ አብርሽ? ፊቲ ለአብርሽ ይላል። ፊቲ ለራሴ ጠይቅ። እንደዚህ የታሰርክ ሰውዬ ኢካካሞች ምን አይነት ኢካክ ብቻ ናቸው እነዚህ ኦዲየንሶች ሰውዬ። ሲጀመር አብርሃም እንደምድን አትፈልጉም። ጸበሉ ሰዱት ማርያምን፣ ጸበሉ ሰዱት ማርያምን፣ ጸበሉ ሰዱት ማርያምን 3 ጊዜ ነው የጻፈችው። 34 ላይክ ነው ያገኘችው። እማቤት የመጨረሻም እስኪ አንድ ኮሜንት ላንብብላችሁና ከዛ ቪዲዮን ለማዝጋት እንሞክራለን። ዳኒ ጸበል አስገቡት መጀመሪያ እባካችሁ። ጸበል የሚያስፈልገው ለእናንተ እንጂ ለአብርሃም አይደለም። እናንተ የታወራችሁ ድንቆሮ ማይም የሆናችሁ ዝም ብላችሁ ማለት ዳና ሰብስክራይብ ራሱ እኮ የላችሁ ኮሜንት ብቻ ነው የምትኮምቱት። እና በዚህ አጋጣሚ የኔ ንጹህ ተከታዮቼ ከልብ ነው የሚወዳችሁ። በእንደዚህ አይነት ስህተት የሆነ መረጃዎች ስህተት በሆኑ መረጃዎች እንዳትሳሳቱ እንዳትሸወዱብኝ ወዳችኋለሁ። ከልብ ነው የሚወዳችሁ። ሰው በእናንተ አይምሮ እንድጫወትባችሁ አልፈልግም። እናንተም ነቃ ማለት አለባችሁ። ሰው እንዴት ሶሻል ሚዲያ ለእናንተም ለነሱም እኩል በሆነበት ፊት ማለት በፊታዊነት እኮ ሶሻል ሚዲያ ማለት በፊታዊነት ሀሳባችን የምንገልጽበት ነው እንጂ በሰው ውሸት የምንታለልበት በሰው ውሸት ራሳችን የምናጠፋበት ጊዜያችን የምናቃጥልበት ዘመን አብቅቷል። እናም እናንተም ሶሻል ሚዲያ ላይ ስሩና ገንዘብ አግኙ እንጂ በሰው ሀሳብ በሰው አሉባልታ እንዳትሸወዱ ለማለት ወዳለሁ። ፈጣሪ በሰላም ያገናኘን። ቸር ሰንብቱልኝ። ወዳችኋለሁ።